ብቸኝነት የሚባለው ነገር የሚመጣው የመጀመሪያው ቀልብ ሲበላሽ ነው። ቀልብ ሲስተካከል ሁሉን ነገር ይስተካከላል። ቀልብ ከተበላሸ ሁሉን ነገር ይበላሻል። አላህ የሰው ልጆችን ራሱ ፈጥሯቸው ውለታውን ውሎባቸው ከፊሉን ቀይ አድርጎታል፣ ከፊሉን ጥቁር አድርጎታል፣ ከፊሉን ወንድ አድርጎታል፣ ከፊሉን ሴት አድርጎታል፣ ከፊሉን ባለ ትዳር አድርጎታል፣ ከፊሉን ትዳር አልባ፣ ልጅ ያለው ልጅ የሌለው፣ ሀብታም ድሃ፣ ሁሉንም ነገር ሰጪው አከፋፋዩ ማን ነው? አላህ Subhanahu Wa Ta'ala። የሰው ልጆች ይህንን አይተው አላህ የሰጣቸው ኒዕማ በማመስገን አላህ ሰዎችን ከናታቸው ሆድ ሲያወጣቸው ምንም ነገር ማቋ አድርጎ ነው ያወጣቸው። ወላሁ አኽረጀኩም ሚን ቡጡኒ ኡማሃቲኩም፣ አላህ ከናቶቻችሁ ሆድ እኮ አወጣችሁ። ላ ተዕለሙነ ሸይአን፣ ምንም ነገር የማታውቁ ስትሆኑ። ወጀዐለ ለኩም ሰማ ወልአብሳር፣ ለእናንተ መስሚያ ጆሮ፣ መመልከቻ አይን፣ ወልአፍኢዳ ልቦና ቀልብን አላህ አደረገላችሁ። ለምን? ለዓለኩም ተሽኩሩን፣ ልታመሰግኑት ነው። አላህ አይንን ለግሶናል፣ ጆሮን፣ የሰውነት አካል በአማረ ሁኔታ ውብ አድርጎ ፈጥሮናል። እንደ አላህ አሳማሪ ፈጣሪ ማንም የለም። ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም ብሏል። ውለታን የሚሰጠው የሚያንበሻብሸው አላህ ነው። ታዲያ ይህ ቀልብ የሚባለው ነገር ሲበላሽ፣ ነገሮቹ እየተበላሹ ቀልብ መጥፎ ነገር እያሰበ ሲመጣ ከባድ በሽታን ይወልዳሉ። ሽርክን፣ ሪያን የመሳሰሉ